እንደ ኢሮፓውያኑ አቆጣጠር ጥር 31 ቀን 2018 ዓመተ ምህረት ቴሄራን ኢራን ከሌሊቱ 4 ሰዓት ከ30 የሁለት ሀገራትን ዕጣ ፈንታ ሙሉ በሙሉ የሚቀይር አደገኛ ሥራ ተጀመረ። 6 የታጠቁ ወኪሎች የኢራን መንግሥት እጅግ አጥብቆ የሚጠብቀውን ምስጢራዊ መጋዘን ጥሰው ገቡም። ሰዓቱ መቁጠር ጀምሯል። በቃዎቹ 7 ኤኤም ላይ ደርሳሉ። ወኪሎቹ ካዝናዎቹን ሰብረው ሰነዶቹን ለማውጣት ያላቸው ጊዜ 2 ሰዓት ከ30 ደቂቃ ብቻ ነው። በር ሰብረው ገቡም። ወኪሎቹም መሳሪያቸውን አዘጋጅተው ትንፋሻቸውን አቆሙ። የወንጀሉ ቦታ ፍጹም ጭጭ አለ። እንደ ዕድል ሆኖም ጥበቃው በሩ ተቆልፎ ስለነበር በሩን ገፍትሮ ሳይገባ ተመለሰም። ነገር ግን ጊዜያቸው አልቋል። ወኪሎቹ የቀሩትን ካዝናዎች ትተው የተጫኑትን ቦርሳዎች ይዘው በ6:25 ኤኤም ላይ ከመጋዘኑ በፍጥነት ወጡ። በኋላ የኢራን ጥበቃዎች ይመጣሉ። ልክ ጠዋት 7 ሰዓት ሲል የኢራን ጥበቃዎች ወደ መጋዘኑ ገቡ። ያዩትን ማመን አልቻሉም። በሮቹ ተሰባብረዋል። ካዝናዎቹ ተቃጥለዋል። የሀገሪቱ ትልቁ ምስጢር ተዘርፏል። በደቂቃዎች ውስጥ የኢራን ከፍተኛ የስለላ ድርጅት አይአርጂሲ ድንገተኛ የአስቸኳይ ጊዜ አዋጅ አወጀም። የኢራን መንግስት ወዲያውኑ አየር መንገዶችን፣ የባቡር ጣቢያዎችንና ሁሉንም የውጭ መውጫ መንገዶችን ዘጋም። 10 ሺዎች የሚቆጠሩ ወታደሮች በቴህራን ጎዳናዎች ላይ ፍተሻ ጀመሩ። ድንበሩ አቅራቢያ ሲደርሱም የኢራን ወታደሮች መንገድ ዘግተው ፍተሻ ያደርጉ ነበር። መኪናው አሽከርካሪ ህቡ የኢራን ፓስፖርት የነበረው ወኪል ነበር። ወታደሮቹ የመኪናውን የኋላ ዕቃ ማስቀመጫ እንዲከፈት አዘዙት። ስለላ ስራው ሊከሸፍ ጥቂት ሰከንዶች ቀሩት። ወኪሉ አስቀድሞ የተዘጋጀውን ከፍተኛ መጠን ያለው የውጭ ሀገር ገንዘብ ወይንም ጉቦ ለወታደሮቹ በመስጠት እንዲሁም የሐሰት የንግድ ፍቃድ በማሳየት በፍጥነት አለፈም። ከጥቂት ደቂቃዎች በኋላም በካስፒያን ባህር ዳርቻ ላይ የተዘጋጀችው ምስጢራዊ ፈጣን ጀልባ ሰነዶቹን አዛወሩም።
የምርመራ ታሪኮችን ለማግኘት ከፈለጉም ሰብስክራይብ በማድረግ ቤተሰብ መሆናቸውን እንዳትዘነጉም።